የኃጢአት ውርስ የሚባል ነገር ከመነሻውም የለም። እንኳን ከእምነት ጋር አብሮ ሊሄድ የሚችል ይቅርና ከአቅል ጋር ራሱ አብሮ ሊታሰብ የሚችል ትክክለኛ አስተሳሰብ አይደለም። የዛኔ በወቅቱ ሸይጣን ሲያሳስታቸው በግድ አፋቸውን ይዞ ከፍቶ ነው እንዲያጎረሳቸው። እንደዛ ነው። ያ ቢሆን ኖሮ እነሱ ሳይሆኑ ኃጢአተኛ የሚሆኑት ሸይጣን ነበር ለዚህ ድርጊት የሚጠየቀው። አደም አለይሂ ሰላም ይህንን ኃጢአት በፈጸመ ጊዜ አንተ ነበርክ በቦታው? ነበርክ እንዴ? አብረህስ በልተሃል? እንዲበሉስ ተባብረሃቸዋል? ታዲያ ባላየኸው ባልነበርክበት ባልተባበርከውና አብረህ ባልተሳተፍክበት ኃጢአት የኃጢአት ውርስ ተካፋይ የምትሆንበት በምን አመክንዮ ነው? በምንስ ሎጂክ ነው? አላህ ደግሞ ከእናት በላይ ለባሪያዎቹ አርራህማኑ ራሂም እጅግ በጣም ሩህሩህ አዛኝ የሆነ አምላክ ነው። በዚህ ከተስማማን ይሄ አዛኝ ጌታ በምን ምክንያት ነው ሁለት ሰዎች ከብዙ ሺህ ዓመታት በፊት በጀነት ውስጥ በፈጸሙት ጥቃት ምክንያት የዘላለምን ሞት በዘሮቻቸው ላይ ፈረደ የምንለው? ብዙ ጊዜ ሙስሊም ያልሆኑ ወገኖች ከአደም አለይሂ ሰላም እኛ ሰዎች ኃጢአት እንደወረስን አድርገው ይናገራሉ። ሁላችንም በአደም አለይሂ ሰላም ሰበብ የዘላለም ሞት እንደተፈረደብን የኃጢአት ውርስ እንዳለብን ከዛ ኃጢአት ደግሞ የግድ ሊያድነን የሚችል ሌላ ኃይል እንደሚያስፈልግ ይናገራሉ። ራሳችን ለመዳን ጥረት እንዳናደርግ አንዴ በአደም ኃጢአት ምክንያት የዘላለም ሞት ተፈርዶብናል፣ ኃጢአተኞች ሆነናል። ስለዚህ የግድ ሌላ አካል ሊያድነን ያስፈልጋል የሚል እምነትን ይዘው ያንን እምነት ወደኛ ለማምጣት ይፈልጋሉ። የኛስ ምላሹ ምንድነው? የኃጢአት ውርስ የሚባል ነገር ከመነሻውም የለም። እንኳን ከእምነት ጋር አብሮ ሊሄድ የሚችል ይቅርና ከአቅል ጋር ራሱ አብሮ ሊታሰብ የሚችል ትክክለኛ አስተሳሰብ አይደለም። ኃጢአት በውርስ የሚተላለፍ ንብረት ሳይሆን በግለሰቦች ነፃ ፍቃድ አማካኝነት ህግን በመጣስ የሚተገበር ህገ ወጥነት ነው። ከአደም አለይሂ ሰላም ወደ ዘሮቹ በደም በኩል የሚተላለፍ ጄኔቲካል አይደለም። ይህንን ለመረዳት የሚፈልግ ሰው ካለ ቅድሚያ ማዕነል ኸጢአ ኃጢአት ማለት ምንድነው የሚለውን መረዳቱ በራሱ ለጥያቄው ግልጽ ምላሽን እንዲያገኝ ይረዳዋል። ኃጢአት ማለት ሙኻለፈቱ አምሪላህ የጌታ አላህን ፍቃድ ጥሶ መገኘት ማለት ነው። ፈጣሪ አምላካችን አላህ አንድን ነገር አድርጉ ብሎ አዞን ያን ያዘዘንን ነገር ማድረግና መፈጸም እየቻልን ሆን ብለን በቸልተኝነት ስንተወው ተግባራችን ምን ይሰኛል? ኃጢአት ተብሎ ይሰኛል። ወይም በተቃራኒው አንድን ነገር አትቅረቡ ብሎ ከልክሎን ያን የከለከለንን ነገር መተውና መጠንቀቅ እየቻልን ሆን ብለን ከተዳፈርነው ድርጊቱ ኃጢአት ተብሎ ይጠራል ማለት ነው። ስለዚህ በታዘዝነው ወይም በተከለከልነው ነገር ላይ ለመፈጸምም ሆነ ለመተው የሚያስችል ነፃ ፍቃድና አቅም ኖሮን ያንን ፍቃድና አቅም ተጠቅመን የታዘዝነውን የተውን የተከለከልነውን ነገር ደግሞ የተዳፈርን ጊዜ ነው ኃጢአት ላይ ወደቅን የሚባለው። ያ እንዲከሰት ደግሞ የግድ ሰው ምን ያስፈልገዋል? ነፃ ፍቃድ የሚባል ነገር ያስፈልገዋል። አድርግ ተብሎ ከጌታው የታዘዘውን ነገር ከፈለገ ለማድረግ ካልፈለገ ደግሞ ለመተው የሚያስችል፣ አታድርግ ተብሎ የተከለከለውን ነገር ከፈለገ ጌታውን ፈርቶ ሊጠነቀቅ ካልሆነም ሆን ብሎ ለመዳፈር የሚያስችል ነፃ ፍቃድ ሁርያ ያስፈልገዋል። ፍቃዱን ተጠቅሞ በሚሰራው ነገር ነው ስራው ኸይር ከሆነ ጽድቅ የሚሰኘው፣ ሸር ከሆነ ደግሞ ኃጢአት ተብሎ የሚጠራው ማለት ነው። በሚሰራው ስራ ላይ የራሱ ነፃ ምርጫ የሌለው የራሱ ውሳኔና ፍቃድ የሌለው አካል የሰራው ስራ ኸይርም ሸርም ተብሎ ሊጠራ አይችልም ማለት ነው። የግድ ግለሰቡ ወዶና ፈቅዶ ያደረገው መሆን አለበት። ምክንያቱም ነገ መስኡልያ ተጠያቂነት አለበት ማለት ነው። ይሄንን በደንብ ለመረዳት ሩቅ መሄድ ሳያስፈልገን የአደምና ሐዋ ቂሳ በራሱ አንድ ማስረጃ ነው። ጌታችን አላህ በጀነት ውስጥ እንዲኖሩ ሲፈቅድላቸው በሷም በፈለጉት ስፍራ ከሰፊው ተመገቡ ካላቸው በኋላ ወላ ተቅረባ ሃዚሂ ሸጀራ ይህችን ዛፍ ግን እንዳትቀርቡ ብሎ ከለከላቸው። እምቢ ብላችሁ የቀረባችሁ ጊዜ ፈተኩና ሚነ ዛሊሚን ከበደለኞችም ትሆናላችሁ በማለት ጌታቸው መከራቸው ማለት ነው። ከዛ በኋላ ሸይጣን ነው ያሳሳታቸው። ፈአዘለሁመ ሸይጣን ከሷ ከተከለከሉት ነገር ሸይጣን አሳሳታቸው፣ እንዲንሸራተቱ አደረጋቸው ይላል። የዛኔ በወቅቱ ሸይጣን ሲያሳሳታቸው በግድ አፋቸውን ይዞ ከፍቶ ነው እንዲያጎረሳቸው? እንደዛ ነው። ያ ቢሆን ኖሮ እነሱ ሳይሆኑ ኃጢአተኛ የሚሆኑት ሸይጣን ነበር ለዚህ ድርጊት የሚጠየቀው። የሸይጣን ድርሻው ምንድነው? መወስወስና መጎትጎት ነው። ከተከለከሉት ነገር ወስደው እንዲበሉ በዛ በተከለከሉት ነገር ላይ እነሱ ያላገኙት ለየት ያለ ነገር መኖሩን በመጠቆም የማሳሳት ስራ ነው የሰራው። ማ ነሃኩማ ረቡኩማ አን ትልኩማ ሸጀራ ማ ነሃኩማ ረቡኩማ አን ሃዚሂ ሸጀራ ጌታችሁ ከዚህች ዛፍ እኮ እንዳትቀርቡ ብሎ አልከለከላችሁም። ኢላ አን ተኩና መለከይን ከመላእኮች እንዳትሆኑ ፈልጎ እንጂ አው ተኩና ሚነል ኻሊዲን ወይም ዘላለም ከሚዘወትሩት
እንዳትሆኑ ፈልጎ እንጂ አልከለከላችሁም እኮ አላቸው። የተከለከላችሁትን ነገር በበላችሁ ጊዜ ምን አዲስ ነገር ታገኛላችሁ ነው? ዘላለም ትኖራላችሁ። መስአለተል ኹሉድና ያነሳላቸው የመዘውተርን ጉዳይ ነው። በሌላም አየት ላይ ምንድን ነበር ያለው? ያ አደሙ ሀል አዱሉከ ዐላ ሸጀረቲል ኹልድ ወሙልኪን ላ የብላ፣ የመዘውተሪያ የሆነቿን ዛፍንና የማይቋረጥ የሆነ ንግስናን የምታገኝባትን ዛፍ ልጠቁምህ ላመላክትህ አለው። ከሷ ወስደህ የበላህ ጊዜ ዘላለም ትኖራለህ፣ የማይቋረጥ የሆነ ንግስናን ታገኛለህ። የማታለል ስራ ነው ያመጣው፣ ወስወሳ ነው። እነሱ ግን በነፃ ምርጫቸው ተታለሉ። እሱም ሲምልላቸው እውነት መሰላቸው። ከተከለከሉት ዛፍ ወስደው በሉ ማለት ነው። በሰዎች ማንነት ውስጥ ኃጢአት አሊፍ ብሎ የዛኔ ነው የጀመረው። አደምና ሐዋ አለይሂም ሰላም ይህን የተከለከሉትን የጌታቸውን ትእዛዝ ጥሰው ከዛፊቷ ወስደው ሲበሉ በወቅቱ ነፃ ፍቃድ ነበራቸው ወይስ አልነበራቸው? ነበራቸው። ማንም ያስገደዳቸው ኃይል የለም። ወይ መሳሪያ ደቅነው ካልበላችሁ ትገደላላችሁ ብሎ ያስፈራራቸውም የለም። በራሳቸው ነፃ ምርጫ ውስጣቸው በገባው የተራዘመ ምኞት ምክንያት ተታለሉ። ከተከለከሉት ዛፍ ወስደው በሉ፣ ኃጢአት ላይም ወደቁ። ፈዓሳ አደሙ ረበሁ ፈገዋ፣ የጌታውን ትእዛዝ ጣሰ፣ ተሳሳተ በማለት ጌታችን አላህ ነገረን ማለት ነው። ስለዚህ ዛሬም እኛ ኃጢአት ላይ የምንወድቀው ልክ እንደ ወላጆቻችን አድርጉ ተብለን የታዘዝነውን ነገር ማድረግና መፈጸም እየቻልን በቸልተኝነት የተውነው ጊዜ አታድርጉ ተብለን የተከለከልነውንም ነገር ሆን ብለን መተውና መጠንቀቅ እየቻልን የተዳፈርነው ጊዜ ነው ድርጊቱ ኃጢአት የሚሰኘው። በዛ ነገር ላይ ነፃ ፍቃድ፣ ነፃ ምርጫ ሊኖረን ይገባል። ከአደም አለይሂ ሰላም የምንወርሰው ከላይ ወደ ታች የሚተላለፍ ኃጢአት የሚባል ነገር ማዕናው ራሱ ትርጉም አልባል ምን ማለት ነው? እስቲ የአደም ኃጢአት ውርስ አለብኝ ብለህ ስትናገር ትርጉሙ ራሱ አደም አለይሂ ሰላም ይህንን ኃጢአት በፈጸመ ጊዜ አንተ ነበርክ? በቦታው ነበርክ እንዴ? አብረህስ በልተሃል? እንዲበሉስ ተባብረሃቸዋል? ታዲያ ባላየኸው ባልነበርክበት ባልተባበርከውና አብረህ ባልተሳተፍክበት ኃጢአት የኃጢአት ውርስ ተካፋይ የምትሆንበት በምን አመክንዮ ነው? በምንስ ሎጂክ ነው አባት ኃጢአት ሰራ ተብሎ ልጅም የኃጢአት ተካፋይ የሚሆነው? ጭራሽ ይህን ፍርድ የሚያስተላልፈው የዓለማቱ ጌታ አርራህማኑ ራሂም የሆነው አላህ ነው ሲባል ደግሞ በምን ሎጂክ ነው የምትቀበለው? የታለ ታዲያ ረህመቱ? አይደለም ጌታ አላህ ምድራዊ ህግና ስርዓትስ ይሄንን ይሰራዋል? አንድ ሰው ወንጀል ሰርቶ ቢሰወር ከህግ አካላቶች ቢያመልጥ ያ ሰው በቁጥጥር ውስጥ እስኪገኝ ድረስ ብለው የወንጀለኛውን ወንድም ወይ ቤተሰብ ያስራሉ? እነሱን ይቀጣሉ? በፍጹም አያደርጉትም። ያ ወንጀለኛ የት እንደተደበቀ ካወቀ ጠቁሙ ለማለት መተው ከጠየቁ እንጂ በሱ ወንጀል ሰበብ ሌላው የሚያዝበት የሚቀጣበት ምክንያት የለም። አላህ ደግሞ ከሰው በላይ ፍጹም ፍትሃዊ አምላክ ነው። አላህ ደግሞ ከእናት በላይ ለባሪያዎቹ አርራህማኑ ራሂም እጅግ በጣም ሩህሩህ አዛኝ የሆነ አምላክ ነው። በዚህ ከተስማማን ይሄ አዛኝ ጌታ በምን ምክንያት ነው ሁለት ሰዎች ከብዙ ሺህ ዓመታት በፊት በጀነት ውስጥ በፈጸሙት ጥቃት ምክንያት የዘላለምን ሞት በዘሮቻቸው ላይ ፈረደ የምንለው? የዘላለም ሞት ማለት በእነዚህ ወገኖቻችን ገለጻ ጀሃነም እሳት ማለት ነው። ሞትና ጀሃነም በእርግጥ የሚገናኙ አይደሉም። ጀሃነም ውስጥ ሞት የለም። ጀሃነም ውስጥ ህይወት የለም። ስቃይ ነው ያለው ሁልጊዜ። ነገር ግን በእነዚህ ሰዎች ገለጻ እንኳን ብንሄድ እኛ የዘላለም ሞት ተፈርዶብናል ማለት ነው። ምን ስላደረግን? ምንም ያደረከው ወንጀል የለም። ምንም ያጠፋው ጥፋት የለም። ከብዙ ሺህ ዓመታት በፊት ይኖር የነበሩት ሁለቱ ወላጆችህ እናትና አባትህ አደምና ሐዋ አለይሂም ሰላም በጀነት ውስጥ ባጠፉት ጥፋት ምክንያት ፍርዱ እርግማኑ አንተንም ጭምር ይመለከተሃል። የዘላለም ሞት ተፈርዶብሃል። ነገ የውሙል ቂያማ በጌታ ፊት ቆመህ ብትጠይቅ ምንድነው የምታገኘው መልስ? የዘላለም ሞት ጀሃነም እሳትን ጌታዬ ሆይ ለምን ፈረድክብኝ ብትለው በገዛ ክህደትህ በገዛ ኃጢአትህ አይደለም የፈረድኩብህ ወላጅህ በፈጸመው ጥፋት ነው። ምን እንደዚህ አይነት አስተሳሰብ ምንድነው? ከኔ ጋር ናችሁ አይደል? ኢስላም ግን በዚህ መልኩ አይደለም የሚያስተምረን። ኃጢአት በውርስ የሚተላለፍ ንብረት አይደለም፣ ገንዘብ ወይ ደግሞ በሽታ አይደለም። በግለሰቦች ነፃ ፈቃድ አማካኝነት ህግን በመጣስ የሚፈጸም ተግባር እንጂ። አላህ አስቀድሞ በሱረቱ ነጅም እንደነገረን አም ለም ዩነባእ ቢማ ፊ ሱሑፊ ሙሳ፣ ከዚህ በፊት ለሙሳ አለይሂ ሰላም በተሰጠው ጽሑፍ ውስጥ የተነገረ አይደለምን? ወኢብራሂም አለዚ ወፋ፣ ያስ የታዘዘውን ሙሉ በሙሉ የፈጸመው በሆነው በኢብራሂም አለይሂ ሰላም ጽሑፎች ላይ የተነገረ አይደለም? እንዲህ አለ። ምንድነው የተነገረው? አላ ተዚሩ ዋዚረቱ ዊዝረ ኡኽራ፣ ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም በማለት ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ፣ ሰው የሰራው እንጂ ሌላ ምንም የለውም መባልን፣ አንተ ላይ ያለብህ ወይ ለአንተ ያለ ራስህ የሰራኸው እንጂ ሌላ የለም በመባል ወአነ ሰዕየሁ ሰውፈ ዩራ፣ ልፋቱና ሩጫው ትጋቱ በጠቅላላ ነገ በጌታው የፍርድ ሚዛን ይታይና ثم يجزاه الجزاء الأوفى፣
ከዛም ጌታው የተሟላ የሆነ ምንዳን ይሰጠዋል መባል ጥንትስ በነበሩ ጽሁፎች የተነገረ አይደለም እንዴ ይላል። ኢስላም የሚያስተምረው በዚህ መልክ ነው። በሌላም አየት ላይ ኩሉ ነፍሲን ቢማ ከሰበት ረሂና፣ እያንዳንዲቷ ነፍስ በሰራችው ስራ በነፍስ ወከፍ ተያዥ ናት ነው የሚለው። ስለኔ የሚጠየቅ ሌላ አካል የለም፣ በኔ ኸይር ስራና ጽድቅ ስራም የሚድን ሌላ አካል የለም። አባታችን ኢብራሂም አለይሂ ሰላም በእምነቱና በታዛዥነቱ የዳነ የጀነት ሰው መሆኑን ሁላችንም እናውቃለን። ግን ይሄ ኢማኑ ይሄ መልካም ስራው ለአባቱ የጠቀመው ነገር ነበር? ምንም የጠቀመው ነገር የለም። አባቱ ጣዖት አምላኪ ነው፣ የእሳት ሰው ነው። የአባቱ ጣዖት አምላኪ መሆን፣ የአባቱ ኩፍር ላይ መዘፈቅ የኢብራሂምን ኢማን አለይሂ ሰላም የጎዳው ነገር አለ እንዴ? የለም። እምነትና ክህደት ጥቅምና ጉዳቱ ለማን ነው ከተባለ ለባለቤቱ፣ ከአንዱ ወደ ሌላው የሚተላለፍበት ምክንያት የለም። ስለዚህ በወቅቱ በጀነት ውስጥ ተፈጽሞ የነበረው የአደምና የሐዋ አለይሂም ሰላም ስህተት ቅጣት አለው እንኳ ከተባለ ቅጣቱ የሚመለከተው ማንን ነው? ሁለቱን ነው እንጂ የሚመለከተው እኛን ዝርያዎቻቸውን በወቅቱ ያልተፈጠርነውን ያልነበርነውን አይደለም። ተባባሪም አይደለንም፣ አብረንም አላጠፋንም፣ ሲያጠፉ አይተንም በዝምታ ያለፍንም አይደለንም። በምን መልኩ ነው ታዲያ የኃጢአት ውርስ አለባችሁ የምንባለው? ምን አይነት ሎጂክ ነው? የኃጢአት ትርጉም ከሚለውስ አልተጋጨም? ምክንያቱም የኃጢአት ትርጉሙ የአምላክን ፈቃድ መጣስ ነው ከተባለ ፈቃዱን ሳንጥስ በጣሱ ሰዎች ሰበብ እኛም ኃጢአተኛ ተደርገን መቆጠር ምን ማለት ነው? ከዘር ወደ ዘር የሚተላለፈው በሽታ ነው። አባት የአስም በሽተኛ ከሆነ ትዳር መስርቶ በወለደው ልጁ ወደ ልጁ ሊተላለፍ ይችላል በደሙ በኩል። ከዘር ወደ ዘር የሚተላለፈው ንብረት ነው። ኃጢአት ግን ግለሰቦች ጫንቃ ላይ ነው ያለው። እኔ የሰራሁት ኃጢአት የኔ ተደርጎ ይቆጠራል እንጂ የልጄ ተደርጎ አይቆጠርም። እኔ የሰራሁት ኸይር ስራ ነገ የውሙል ቂያማ በሚዛን ላይ የሚቀመጠው በኔው ሚዛን እንጂ በልጄ ሚዛን ላይ አይደለም። ከሌሎች ጋር በተገናኘ መልኩ ያለው ስርዓት እዚሁ ዱንያ ላይ ምድራዊ መርገምትና በረከት እንደሚባለው በእኛ ቤት ውስጥ በኔ መታዘዝ በኔ ኸይረኝነት ሰበብ ቤተሰቦቼ ሊረዘቁ ይችላሉ። በኔ ወንጀል በኔ ጥፋት ሰበብ ቤተሰቤ ውስጥ ችግር ሊከሰት ይችላል። ያ የዱንያ ጉዳይ ነው። አኼራ ላይ ግን እያንዳንዱ ሰው በነፍስ ወከፍ ነው የሚያዘው፣ በሰራው ስራ ነው የሚጠየቀው። በአደም አለይሂ ሰላም ዘላለም የሚፈረድብኝ ምንም ጥፋትም ሆነ ሞት ወይም ጀሃነም የለም። ተግባባናው። ስለዚህ ቅድሚያ ከዚህ ትርጓሜ ነው የምንነሳው። ታዲያ እንደዛ ከሆነ ይላሉ ወደ ሌላው ርዕስ ከመሄዴ በፊት ጥያቄ ያነሳሉ። አደምና ሐዋ አለይሂም ሰላም በሰሩት ጥፋት ምክንያት አላህ ሌሎችን የማይቀጣ የዘላለም ሞት የማይፈርድ ከሆነ ለምንድን ነው ታዳኛ ልጆቻቸው እዚህ ምድር ላይ ይኖር ነው? እነሱ ከጀነት ሲወጡ እኛ ጀነት ላይ ለምን ላይፉን አልቀጠልነውም የሚል ጥያቄ ይነሳል። ጥያቄው ሐቅ ተፈልጎበት ከሆነ ትክክለኛ ነው፣ መልስም ያስፈልገዋል። ነገር ግን መስመሩን የሳተ ስለሆነ መስመር መሳቱን ልንነግራቸው ይገባል። ይሄ ጥያቄ መነሳት ያለበት መቼ ነው ከተባለ እንዴት መስመር እንደሳተ እንድንነግራቸው ነው። እዛው ጀነት ውስጥ ተወልደን እዛው ጀነት ውስጥ ላይፍን አሊፍ ብለን ጀምረን ቢሆን ኖሮ ከሆነ ጊዜ በኋላ ሁለቱ ወላጆቻችን አትቅረቡ የተባሉትን ዛፍ ቀርበው ቢበሉ ኖሮ ሁለቱ ተነጥለው ያጠፋችሁት ውጡ ከጀነት፣ ልጆቻቸው ግን ከነሱ ጋር ምንም አይነት ግንኙነት ስለሌላችሁ በዛው ቀጥሉ ይባላል። ይህን ጥያቄ ግን አሁን እንዳናነሳ እኛ ራሱ መወለድ የጀመርነው አደምና ሐዋ አለይሂም ሰላም ከጀነት ከወጡ ምድር ላይ ህይወትን አሊፍ ብለው ከጀመሩ በኋላ። ስለዚህ ምን ማለት ነው? እኛ ለምን አልተመለስን የሚባለው? መጀመሪያውስ መች ውስጡ ገባንና ላይፍን አሊፍ ብለን ጀመር? ገባችሁ ወንድሞች? በምሳሌ ለማስረዳት ያክል አንድ ባልና ሚስት ሰፊ ግዛት ያለው አንድ የግል መኖሪያ ቤት አላቸው። ነገር ግን ባልየው በጣም ቁማርተኛ ከመሆኑ የተነሳ ገንዘቡን ሁሉ አስይዞ ይበላና መጨረሻ ቤቱን ያስይዛል በቁማር ጨዋታ። በዛ የቁማር ጨዋታ እሱም ቤቱን ይበላና ያንን ሰፊ ቤቱን የተንጣለለ መኖሪያውን አስረክቦ በቤት ኪራይ ውስጥ መኖር ይጀምራል። ከዛ በኋላ ሚስትየው ታረግዝና ልጅ ይወለዳል። ልጆቹ ሲያድጉ የአባታቸውን ወሬ ሲሰሙ ከዚህ በፊት ሰፊ ግቢ ያለው መኖሪያ ቤት እንዳለው ሲያውቁ በምን ምክንያትም እንደዚሁ ያን ቤት እንደለቀቀ ሲረዱ ታዲያ ከኛ ጋር ምን ያገናኘዋል? ጥፋቱን ያጠፋው አባታችን ነው። ከዛ ቤት መውጣት ካለበት እሱ ነው። እኛ ቤቱ ወደኛ ይመለስልን ብለው ጥያቄ ያቀርባሉ። ጥያቄያቸው ተገቢነት አለው ወይስ የለውም? የለውም። ምክንያቱም በዛ ቤት ውስጥ አልተወለዱም፣ አልኖሩም። እነሱ የተፈጠሩት በኪራይ ቤት ውስጥ እያሉ ነው። ይሄን ጥያቄ ማንሳት የሚችሉት መቼ ነበር? እዛው ቤት ውስጥ እያሉ ተወልደው አድገው ቢሆን ኖሮና ባልየው ቤቱን በቁማር አስይዞ ተጫውቶ ቢበላ እኛ ቤታችንን አንሰጥም፣ ቁማሩን አልተጫወትንም፣ የተጫወትከው አንተ ነህ፣ ከፈለክም ሰርተ ካልሆነም ሂደህ ሰርቀህ ክፈል፣ የራስ ጉዳይ ማለት ይችላሉ። በቤቱ ላይ ምን ስላላቸው? ድርሻ ስላላቸው። አባት በተጫወተው ቁማር እኛም አብረን ቤቱ የምንለቅበት ምክንያት የለም፣ የኛም ጭምር ነው ቢሉ መብት አላቸውና። ታዲያ አደምና ሐዋ ባጠፉት ጥፋት ጌታ አላህ ዘሮቹን አይቀጣም የምትሉ ከሆነ ለምንኛ አልተመለስን ብለን ቢሉ ሰዎች ባጭሩ የሚሰጣቸው ምላሽ እዛ ነበር ነው። የመጀመሪያ አልነበርንም። እኛ የተወለድነው ወደዚህ ምድር ላይ ከመጡ በኋላ ነው።
ስለዚህ ጥያቄው አግባብነት የለውም እና አሁንም ወደ ዋናው ስንመለስ ጌታ አላህ አንዱ በሰራው ወንጀል ነገ የውሙል ቂያማ ሌላው ላይ የሚፈርድ አንዱ በሰራው ኸይር ስራ ሌላውን ለጀነት የሚዳርግ ነው የሚል እምነት የለንም። እያንዳንዲቷ ነፍስ በሰራችው የምትያዝ ነች። ኃጢአት ማለት ሙኻለፈቱ አምሪላሂ ዐዘ ወጀል የጌታ አላህን ትእዛዝ በራስ ፍቃድ ጥሶ መገኘት ነው።